ስለታሰሩ እስረኞች ያነሱት ይህ ፓርላማ እነዚህን እስረኞች ስንቴ ጎበኛቸው? ሄዳችሁ አላያችሁም? አልጎበኛችሁም? በሚዲያ ይቻል ውስጥ ጎበኙ። ድሮ እንኳን ፓርላማ በእንደዚህ አይነት ጉዳይ የታሰሩ ሰዎች መጎብኘት ይቅርና ታሳሪዎቹ ራሳቸው ከእስር ሲፈቱ የት ቦታ እንደታሰሩ አያውቁም። ተሸፍነው ገብተው ተሸፍነው ይወጣሉ። ይሄማ ተቀይሯል፣ ተሻሽሏል፣ ለውጥ አለ። የሚቀር ነገር አለ? አዎ አለ። ጀማሪዎች ስለሆን ማረም አለብን፣ ግን ለውድድር የሚቀርብ አይደለም። ብልጽግና በየትኛው መመዘኛ ከኢህአዴግ ጋር አይወዳደርም። በአደረጃጀቱ፣ በእሳቤው፣ በተግባሩ፣ በሚመራበት መርህ ለውድድር የሚቀርብ አይደለም። ይሄን ለእናንተ መንገር ለቀባሪ ማርዳት ያህል ስለሆነ አልፈልገውም። እኛ ተመርጠን ሳለ ሙሉ በሙሉ ብቻችንን መንግስት መሆን ስንችል በህግም በሞራል የለም ለሰላማችን ሲባል ከሚፎካከሩ ኃይሎች ጋር በጋራ መንግስት እንፍጠር ያልነው ሰላም ፍለጋ ነው። ሰላም ፍለጋ ነው። የታጠቀ ኃይሉ በነፃ ይግባ ሳይጠየቅ ይግባ ብለን ያወጅነው ሰላም ፍለጋ ነው። በየመድረኩ ሰላም 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 እንለውም የሰላም ፋይዳ ስለሚገባ ነው። ኢንክሉሲቭ ናሽናል ዲያሎግ ኢትዮጵያ ውስጥ ሲለመን የከረመ አጀንዳ ነው። ጠቃሚ ነው። በሺህ የሚቆጠር ሰው ያለውን ማንኛውም ሀሳብ በነፃነት እያነሳበት ያለ አውድ ነው። ይሄ መጠናከር አለበት። ጠቃሚ ነው። በአንድ በኩል ችግር አለ። ህገ መንግስቱ ይቀደድ ይባላል። የለም እኛ አንቀድም፣ ህዝብ አወያይተን አማክረን ሁሉም ሳይኖሮት ነው የሚቀየረው ደግሞ ሲባል ፕሮሰሱን አንፈልግም ይባላል። አብሮ አይሄድም። ለምሳሌ ከፍትህ ስራ ጋር ተያይዞ የተነሳው በአንድ በኩል ክስ አቅርባችሁ ክሱ ተጓተተ ይባላል። የኛ ስራ ወንጀለኛ ላልነው ሰው ክስ ማቅረብ ነው። መልሰን ፍርድ የምናስፈርድ ከሆነ የሚታሰበው የቼክ ኤንድ ባላንስ ጉዳይ ጠፋ ማለት ነው። ባይከሰሱ ሳይከሰሱ ታሰሩ ይባላል። ታስረው ከተከሰሱ ግን መንግስት ሚናውን እየተወጣ እንዳለ ቢወሰድ ጥሩ ይመስለኛል። ይሄ ሆኖ ነፃነት ለማስተዳደር ችግር አለ። ዲሞክራሲን፣ ነፃነትን፣ ህግን በቅጡ ልምምድ ስላልነበረን አሁን እንቸገራለን። ለዚያም መንግስት መታገስ ይኖርበታል። በብዙ ባለፈው ፓርላማ ላይ ድርድር እያካሄድን ነው ከተቃዋሚዎች ጋር ብያችሁ ነበር። ከኦነጎችም አማራ ክልል አካባቢ ካሉ የሚንቀሳቀሱ ኃይሎችም ድርድሮች ነበሩ። በነገራችን ላይ በአማራም በኦሮሚያም በየትኛውም ጎጥ ያለ የጎበዝ አለቃ በየትኛውም ጎጥ ያለ በግራም በቀኝ ይደራደራል። እኔ አይደለሁም እሱ ነው ይላል እንጂ ሲወጣ ይደራደራል። ሽማግሌ ይልካል። ልክ እኔ ካልኩ በኋላ ግን የሚደራደረው ኤክስ ነው፣ መደራደር ተገቢ አይደለም ብሎ የሚዘምተው ደግሞ ራሱ የሚደራደረው አካል ነው። በዚያው መንገድ ተደራድራችሁ በሰላም ግቡ ነው። አማራ ክልል ላውጥም እንደዚሁ በሰላም ግቡ። መንግስት ሁልጊዜም እጁ የተዘረጋ ነው። በድርድር በሰላም ጉዳያችን ለመፍታት ትልቅ ፍላጎት አለን። ጥቅም ስለሌለው ዓላማውን ስለማያሳካ 5 ዓመት ብንዋጋ 6 ብንዋጋ ማንም ሰው 4 ኪሎ ስለማይደርስ ዋጋ የለውም። ዓላማ ለሌለው ነገር ደግሞ መጋደል ተገቢ ነው ብለን አናስብም እና ሰላሙ ከማንም በላይ እኛ የምንፈልገው ጉዳይ እንደሆነ ቢታሰብ። ሁሉ ነገር ጨለማ ነው፣ ሁሉ ነገር ጥፋት ነው፣ ሁሉ ነገር አዘቅት ነው፣ ሁሉ ነገር የለም ላሉት ክቡር ዶክተር ደሳለኝ እኔ ለእርሶ ነው ያዘንኩት። ምክንያቱም በዚህ ሁሉ ጨለምተኝነት፣ በዚህ ሁሉ ፔሲሚዝም ድንገት እድል ቢቀናውት ለኢትዮጵያ ሕዝብ ምንድን ነው የሚሰጡት? እርሶ በጨለማ ተውጠው ከጨለማ ብርሃን አይወጣ፣ ከጭንቀት ብርሃን አይወጣ። ተስፋ እንዴት አይሰንቁም? ይሄን አልቻላችሁም እኔ መጥቼ ቀይረዋለሁ እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም።
ፖለቲካ የሚፈለገው በጨለማ ውስጥ በችግር ውስጥ ተስፋን ማሳየት ነው፣ ለውጥን ማሳየት ነው፣ ወደዚያ ሰውን መምራት ነው፣ መጨበጥ ነው እንጂ ችግር ብቻ መናገር አይደለምና የምንውልበት የምንሰማው የምንነጋገርበት ጉዳይ በገደል ማሚቶ ተመልሶ እያስተጋባብን እሱ ነገር እየኖርነው እንዳይሆን ጥንቃቄ ቢደረግ መልካም ነው ለማለት ነው። እና ይሄ ሁሉ የመለስኩት እርሶ ምላሽ እንደማይፈልጉ ቢናገሩም ለተከበረው ምክር ቤት ክብር ሲባል አንዳንድ ጉዳይ ቢታይ ብዬ ነው። ካነሷቸው ጫፍ የወጡ ክሪቲክሶች እና ሂሶች መካከልም ቢሆን ለኛ ጠቃሚ የሚሆኑትን ጉዳዮች ግን ፈትሸን እንወስዳለን። ማደግ ስለምንፈልግ መለወጥ ስለምንፈልግ ከማንም ወገን የሚነሳ ክሪቲክስ በግርድፉ መጣል አንፈልግም። ሚዛናዊነት ግን ከርሶ እና ከመሰሎቹ እንጠብቃለን ለማለት ነው።